የሰላማዊ ሰልፍ ጥሪ በኦታዋ ካናዳ። ኢስት ካናዳ መንገዶች ሁሉ ወደ ኦታዋ ያመራሉ። የአማራን የህልውና ትግል የምትደግፉ በኦታዋ፣ በለንደን ኦንታሪዮ፣ በኪችነር፣ በኪንግስተን፣ በሞንትሪያልና በግሬት ቶሮንቶ አካባቢ ለምትገኙ በሙሉ የብልጽግናው ገዳይ የኢትዮጵያ አገዛዝ ተብዮ በአማራው ህዝብ ላይ ያወጀውን የዘር ማጥፋት ጦርነት ለተጨማሪ ዓመታት ለማስቀጠል በምርጫ ስም ራሱን ህጋዊ መንግስት ለማስመሰል ያቀደውን የውሸት ምርጫ ለመቃወምና ለዓለም አቀፉ ህብረተሰብ ለማጋለጥ የተጠራ ሰላማዊ ሰልፍ ቀን ሜይ 16 2026 ሰዓት ከ11 AM to 2 PM መነሻ መሰብሰቢያ ኦታዋ ሲቲ ሃል 110 ላውራሪ አቬኑ ዌስት መዳረሻ ፓርላሜንት ሂል ወይም ዊሊንግተን ስትሬት አዘጋጅ የኦታዋ አማራ ማህበርና በካናዳ የአማራ ማህበራት ጥምረት ታላቅ የተቃውሞ ሰላማዊ ሰልፍ ጥሪ በሎስ አንጀለስ ካሊፎርኒያ በሊትል ኢትዮጵያ 1041 ሳውዝ ፌርፋክስ አቬኑ የአውሮፓ ህብረት የአሜሪካና የእንግሊዝ መንግስታት መላውን ሀገር አደገኛና የጉዞ ክልከላ ባደረገባቸው ሰላም ያጡ ቀጠናዎች የተሞላ አድርገው መግለጫዎች ባወጡበት የአማራ ክልል 10 ግዙፍ የአገዛዙ እዞች ሰፍረውበት በአስቸኳይ ጊዜ አዋጅ በወታደራዊ ኮማንድ ፖስት በሚመራበት አገዛዙ ህዝቡን ማስተዳደር ተስኖት ሁለንተናዊ የኢኮኖሚ ድቀት በሰፈነበት ብዙ የሀገሩ ክፍል ከአገዛዙ አስተዳደር ውጪ በሆነበት በዚህ የመከራ የእልቂት የፍጅት የእርስ በርስ ጦርነት ወቅት የተለመደው ምርጫ የሚል ፌዝ በመድገም በህዝቡ ላይ ወንጀለኛውና ግፈኛውን ስርዓት አዲስ እድሜ ለመስጠት የሚደረገውን የፖለቲካ ለግጥ በመቃወምና ለዓለም አቀፉ ህብረተሰብ ለማጋለጥ የተጠራ ሰላማዊ ሰልፍ ነው። በዚህ የደቡብ ካሊፎርኒያ የአማራ ድርጅቶችና ኤፓክ ባስተባበሩት ሰልፍ ላይ በአቅራቢያው የሚኖሩና ግፍን የሚጸየፉ ጭፍጨፋን የማይደግፉ ወገኖች ሁሉ እንዲታደሙ ጥሪ ቀርቦላቸዋል። በምርጫ ስም የዘር ፍጅትን አናስቀጥልም የሚለው ታላቅ የተቃውሞ ሰላማዊ ሰልፉ የፊታችን ቅዳሜ ሜይ 16 2 PM በሊትል ኢትዮጵያ 1041 ሳውዝ ፌርፋክስ አቬኑ በምርጫ ስም የዘር ፍጅትን አናስቀጥልም። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የሉካን ቡድን አባላት እዚህ አሜሪካ በመምጣት ከአሜሪካ ባለስልጣናት ጋር ስምምነት ማድረጋቸው ተመልክቷል። ስምምነቱ በተለያዩ ጉዳዮች ላይ ያተኮረ ሲሆን ይህንን የሉካን ቡድን በመምራት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንደዚሁም የአብይ አህመድ የኢኮኖሚ አማካሪ አቶ ግርማ ብሩ፣ የብሔራዊ መረጃና ደህንነት ኃላፊ አምባሳደር ሬድዋን ሁሴን እዚህ ዋሽንግተን ዲሲ ከሌሎች ባለስልጣናት ጋር መምጣታቸውን የታወቀው የአብይ አህመድ አገዛዝ ከገባበት አጠቃላይ አጣብቂኝ አንጻር መነጋገሪያ ሆኖ ነው ያለፉትን 2 ቀናት የቆየው። በጉዳይ ላይ የኢትዮ አሜሪካን የህዝብ ጉዳዮች ምክር ቤት ኤፓክ መግለጫ አውጥቷል። በጉዳዩ ዙሪያ ያሉትን አጠቃላይ ነገሮች በማንሳት ከአቶ መስፍን ተገኑ የኤፓክ ሊቀመንበር ጋር ቆይታ እናደርጋለን። አቶ መስፍን በጣም ነው ማመሰግነው። በቅድሚያ ጉዳዩ መነጋገሪያ የሆነበት ምክንያት ምንድነው? የአብይ አህመድ ባለስልጣናት እዚህ ድረስ መጥተዋል። በተለይ አሜሪካ ከያዘችው ወቅታዊ የተለያዩ አቋሞች አንጻር በበርካታ ጉዳዮች ስምምነት ማድረጋቸውን ተከትሎ ብዙ ነገሮች እየተነሱ ነው። እንደው መነጋገሪያ የሆነበት ምክንያቱ ምንድነው? አመሰግናለሁ። እንግዲህ ይሄ ውይይት እና ይሄ ጉዳይ መነጋገሪያ ሊሆን የቻለበት ምክንያት እስከዛሬ ድረስ የአሜሪካን መንግስት ከሌሎች ሀገሮች ጋር አንዳንድ ግንኙነቶች በሚያደርግበት ጊዜ የሚጠቀማቸው መሰረታዊ ደንቦች ነበሩ። አሁን ግን ባለፈው 2 ዓመት ውስጥ የአሜሪካን መንግስት የውጭ ግንኙነቱን ለየት ባለ ሁኔታ እንደሚያካሄደው እንደቀድሞው በሂውመን ራይትስ ወይም በሰዎች መብት በዲሞክራሲ እና በመሳሰሉት ነገሮች ላይ አስመልክቶ ከፍተኛ ትኩረት በመስጠት ሳይሆን የአሜሪካን ጥቅም ማስጠበቅ በሚሉት ፍልስፍና መሰረት በአዲሱ አሜሪካ ፈርስት በሚባለው የአሜሪካን ሴኩሪቲ እንደዚሁም የቢዝነስ ኢንትረስት ነው የሚሉት ለማስጠበቅ ዋናው ተቀዳሚ ሆኖ የሚቀርበው ያ ሲሆን ያንን በሚመለከት እንፈራረማለን ከተለያዩ ሀገሮች ጋር የሚል ውሳኔ አላቸው። ይሄን ወስነው በዚህ ነው አሰራራቸውን ቀይር አድርገዋል። እንግዲህ ይሄ ምንድነው የሚያመጣው ብለን ስናይ በተለይም በአፍሪካ ቀንድ ላይ ያለውን ሁኔታ አስመልክቶ በኢትዮጵያ ያለው ውዝግብ ከኤርትራና ከጅቡቲ
ከሱዳን በዛ አካባቢ ያለው በጣም የተወሳሰበ ሁኔታ ጥቅምን ማስከበር ከሚባለው ሁኔታ ጋር እንዴት ይካሄዳል የሚለውን ነገር እንግዲህ እነሱም ሲያዩት ቆይተው አሁን በመካከለኛው ምስራቅ በተፈጠረው ሁኔታና ባለው የሰላም መቃወስ አጠቃላይም የፖለቲካም ሆነ የዲፕሎማሲ ውዥንብር የተፈጠረበት ጊዜ ስለሆነ ይህን ነገር በድንገት ማለት ይሄ ሁኔታ ሊሆን እንደሚችል ፖሲቢሊቲ ነበረው። ግን ይሄንን ማድረግ አስፈላጊ ሆኖ ያገኙት ከኢትዮጵያም ጋር የአፍሪካ ቀንድ ላይ ያሉት ሀገሮች ጋር ያለውን ሁኔታ መቀየር እንደሚያስፈልግ ቀይ ባህርን አካሎ ያለውን ሁኔታ የአሜሪካን ኢንትረስት የሚሉት ከዛ አንጻር መታየትና ከዛ በመነሳት ነው ይሄ ሁኔታ የተፈጠረው ማለት ነው። እንደው አቶ መስፍን በዝርዝር ነገሮችን እንመልከት። እንግዲህ ዶክተር ጌዲዮን ጢሞቴዎስ የመሩት የሉካን ቡድን ካካተታቸው የሉካን ቡድን አባላት በመነሳት የአብይ አህመድ አገዛዝ ከፍተኛ ትኩረት የሰጠበት ጉዞ ነው ማለት ይቻላል። በአሜሪካን ዋሽንግተን ዲሲ የተደረገው ምን ጉዳዮች ላይ ያተኮሩ? እንግዲህ 3 ነገሮችን ማንሳት ይቻላል። አንደኛው ከጸጥታ ጋር በተለይ የአፍሪካው ቀንድ ላይ ያንዣበበ አደጋ አለ። ያንን አደጋ የአብይ አህመድ አገዛዝ በአንድም ይሁን በሌላ በቀጥታ የተሳተፈበት በተዘዋዋሪ እጁን ያስገባበት እንደሆነ የሚታወቅ ጉዳይ ነው። ለዚህም ነገሮች እንዲበርዱ ኃላፊነት እንዳለበት በመጥቀስ ነው አሜሪካ አስቀድማ ስታሳስብ ነበር። አሁን ይህንን በስምምነት ማረጋገጫ እንዲገኝ እያደረገች ያለችው የሱዳኑ ጉዳይ አለ። ከቀይ ባህር ጋር በተያያዘ የኤርትራውም እንደዚሁ ይነሳል። የኢኮኖሚና ሌሎች ስምምነቶች በሁለተኛ ደረጃ ሊታዩ እንደሚችሉ ነው ሁኔታዎችና ከስምምነቱ ትኩረት ከተሰጠባቸው አጀንዳዎች አንጻር መረዳት የሚቻለው። እንግዲህ ለጉዳዩ ቅርበት ያሉ መረጃዎችን ታገኛላችሁና ምንድነው በአጠቃላይ የሆነው ከአሜሪካ ጋር የአብይ አህመድ አገዛዝ የተደረገው ስምምነት ምንን ያካተተ ነው? ያሁን የጠቀስካቸው ነገሮች የጸጥታና የአካባቢ ሴኩሪቲ የቴሮሪዝም መዋጋት የሚሉት ነገር እነሱ ሁሉ ያሉበት ነገር የሆነ ቢሆንም አንደኛ ኢትዮጵያ ድሮም ስታቢላይዚንግ ፎርስ ወይም አረጋጊ ኃይል ነበረች። አሁንም ያ ሀገር ጠንካራ ሀገር መሆንና በዛ አካባቢ ያለውን ሁኔታ ሊያረጋጋልን ይችላል የሚለው ነገር ላይ ስምምነት አለ። ይሄ እንግዲህ እንዴት ይሆናል፣ እነማን ሀገሩን አጠናክረው እንደዚህ ያደርጉታል የሚለው ጥያቄ ወደ ጎን እናድርገውና እዚህ ላይ ስምምነት አለ እና ከአሜሪካኖቹ በኩል ሲናገሩ የሰሟቸው እዛ አካባቢ አሜሪካን በኢትዮጵያ ውስጥ ለረጅም ጊዜ በተቀናጀ ሁኔታ የጸጥታውንም ሆነ የኢኮኖሚክ ግንኙነቱንም በማጠናከር የምትቆይበት መንገድ ይኖራል። ይህንን እንፈጥራለን። እዚህ ላይ ፎከስ አድርገን ይሄንን እንፈጥራለን። ይሄንን ስንፈጥርም ለምሳሌ ደብረ ዘይት የሚሰራውን ኤርፖርት አይነት ፕሮጀክቶች የአሜሪካን ኩባንያዎች በተቀዳሚነት እንዲሰሩት የማድረግ ፍላጎት፣ ሌላ ሜጋ ፕሮጀክቶች ካሉ እንደዚሁ ያንን የማድረግ ፍላጎት እንዳለና ያ የኢትዮጵያ አሜሪካን ግንኙነት በዛ ደረጃ ከፍ እንዲል እንደሚፈልጉ ከዛም አልፎ ኢትዮጵያ ውስጥ የሚፈጠሩት ሁኔታዎች በአንድ ወቅት መስተካከል የሚችሉ ሲሆኑ ያ ወቅት እስከሚደርስበት የኃላፊነት ሞላበት አሰራር በደንብ ማየት እስከሚቻልበት ጊዜ ድረስ እነሱ ሀገር ውስጥ መኖር እና አብረው እድገቱንም ጸጥታ ማስከበሩን አንጻርም ከኢትዮጵያ ሕዝብ ጋርም የአሜሪካን ኢኮኖሚን ማቀራረቡን እንደሚያተኩሩና ያ እንደሚሰሩ ይሄ በአደባባይ የተናገሩት ነገር እንግዲህ ሁሉንም ነገር ማየት ያለብን ከዛ አንጻር ነው። እዛ ላይ ሌሎች ኃይሎች ያን አካባቢ እንዲቆጣጠሩት አይፈለግም እና ስለዚህ ሌሎች ኃይሎች ያን አካባቢ እንዲቆጣጠሩት አይፈለግም ማለት በተለይም ቻይና ኢንፍሉዌንሷን አሁን ካለው በላይ እንዲደረግም አይፈለግም። ስለዚህ የምዕራባዊው ዓለም ኢትዮጵያ እንደ ዋና አውታር ሀገር እንደዛ ነው እያዩ ያሉት። የዛ አካባቢ እንግዲህ አንቀደምም የሚል ነገር ያለ ይመስላል። ከዛ በኋላ ሁሉ ነገር እንዴት ነው የኛ ፍላጎታችንን የማናሟላው እንዴት ነው የሚለውን እነሱ ያስቡበታል። እንግዲህ አየህ እንደ ማንኛውም ነገር የአንድ ሰው አንድ ሀገር የራሱን ሀገር ፍላጎት ለማሟላት ፕሮፖዛል ሲያቀርብ፣ ሌላው ሀገር ደግሞ የራሱን ሀገር ፍላጎት እንደዚሁ ለመጠበቅ ለማስከበር የራሱን ፕሮፖዛል ያቀርብና ለሁለቱም የሚሆን ነገር ላይ ይደርሳሉ። እንደዚህ ነው መሆን ያለበት። የሚሆነው እንግዲህ ተረጋጋ በሰል ያሉ ሰዎች ሀገር ላይ ጠንከር ያለ ናሽናሊስት የሆነ ችሎታም ያለው ተመጣጣኝ ተደራዳሪ በሌላ በኩል ሲኖር ነው እና ይሄ ሁኔታ ወደዛ ይሄዳል የሚል ተስፋ አለን። እንግዲህ ዩኤስ ኢትዮጵያ ባይላተራል ስትራክቸራል ዳያሎግ ነው ያሉት እና ውይይቱን ወይም የግንኙነቱን ሂደት እንዴት እንደሚሄድ መዋቅር ያደረጉት እና በዛው መሰረት ዝርዝሮች ሁሉ ነገር በደንብ ዲቴል ነገሮች ይሰራሉ እና እኛ ባወጣ ነው መግለጫ ላይ ያልነው የራሳችሁ ፍላጎት አለ፣ የአሜሪካ ኢንትረስት የሚባል አለ፣ የኢትዮጵያ ኢንትረስትም አለ እና እዚህ ላይ ለአሜሪካ በእኛ
በእኛ አስተያየት ያጠፋችው ጥፋት አለ። ይኸውም ኢትዮጵያን አሁን ባለችበት የደረሰችበት ሁኔታ ክራይሲስ ወይም ትልቁ ሀገር ትንሽ ሆና በዘር የተከፋፈለች ለመሆኗ ጥፋት ሲደርስ ምዕራባዊያኑ ኮንትሪቢሽን አለበት እና ይሄንን ስምምነት እያጠናክራችሁ ወይም እያዳበራችሁት በምትሄዱ ይሄንን ሁኔታ ማሰብና ላለፈው ስህተት እርማት ማድረግ ያስፈልጋል እና ከዛም አልፎ ሴኩሪቲም ኢንትረስት አባይም ኤርፖርትም ግድብም ቀይ ባህርም ሁሉም ሀገር ሰላም ሲሆን እና ህዝቡ በሰላም ሲኖር ነው መኖር የሚችለው። ሀገሩ ከዳር እስከ ዳር ተበጣብጦ በአማራው ክልል በየቀኑ ራሱን የቻለ ጦርነት ተካሂዶ ሌላው ክልሎች ደግሞ እንደዚሁ በአፋር በትግራይ ውጥረት በተለያዩ የኦሮሚያ ክፍሎች እንደዚሁ ችግሮች ባሉበት ሁኔታ እንደዚሁም በደቡብ በተለያዩ የደቡብ ክፍሎች ችግር ያለበት ሁኔታ ላይ ያንን በሙሉ እንደሌለ በመቁጠር በቫኪዩም ውይይት እናርጎ ሴኩሪቲ ዲል አድርገን የቢዝነስ ትራንዛክሽን አካሂደን ጥቅማችን እናስጠብቃለን የሚል ነገር ብዙ ኢንተሌክቹዋሊ ኦነስት አይደለም እና እንደዛ ስለሆነም ይሄ ነገር ካሁኑ ታስቦበት የሚደረግ ምንም አይነት ንግግር ከኢትዮጵያ መንግስት ሳይሆን ከኢትዮጵያ ህዝብ ጋር እንዲሆን እንዲታወቅና ያ እንደሆነ የሚያዋጣው በማለት ነው የሰጠነው መግለጫ ላይ ያሳሰብነው። መግለጫችሁ ምን ጉዳዮችን በተለይ በስጋትና በትኩረት እንዲታይ ገና ወደፊት ጠርቶ የሚታወቅ ቢሆንም አንዳንድ ስጋት ያላቸው አካላት ይፋ በሚሆንበት ጊዜ በተለይ የመንግስታት ግንኙነት የኢትዮጵያ ህዝብ ካለበት መከራ አንጻር ለዛ ትኩረት የተሰጠ አይደለም። የአብይ አህመድ አገዛዝ እድሜውን ለማራዘም አሜሪካም ብሔራዊ ጥቅሟን በማስላት ሁለቱ አገዛዞች የአሜሪካም ሆነ የኢትዮጵያ የአገዛዝ እድሜን ለማራዘም የሚደረግ ስምምነት እንጂ ኢትዮጵያ ህዝብ አሁን የገባበትን መጠነ ሰፊ ዘርፈ ብዙ ችግሮችና ቀውሶችን ለማቃለል የሚደረግ እንዳልሆነ ነው የሚነገረውና መግለጫችሁ ይህንን በትኩረት ያነሳል? አዎ እንደውም ቀጥታ አንተ ያልከውን ቃል በቃል ነው የሚለው። በመጀመሪያ ደረጃ መግለጫው ምንድነው የሚለው? በኢትዮጵያ ውስጥ መረጋጋትና ሰላም ከሌለ በዘር የተከፋፈለ ፖለቲካ ሀገር ውስጥ ሰላም ኖሮ ዜጎች መብታቸው የማይከበረበት ሀገር ግንኙነት አረጋለሁ ብሎ ማሰብ ያስቸግራል። ይሄን